በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘው ዛሬ ደግሞ ከወትሮ ለየት ባለ ሁኔታ ወደ እናንተ መጥቻለሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለየት ባለ ሁኔታ ስላችሁ ከተሐድሶ አስተሳሰብ ወጣ ያለ ወይም ደግሞ እንግዳ እስካሁን ድረስ ተሰምቶ የማይታወቅ በጣም ሩቅ የሆነ ሐሳብ ይዤ መጥቻለሁ ማለት አይደለም። ኦርቶዶክስን ሳይረዱ ኦርቶዶክስን ሳያውቁ ኦርቶዶክስ ሳይገባቸው እንደው ስለ ኦርቶዶክስ ምንም አይነት ግንዛቤ ሳይኖራቸው ጭፍን ባለ አመለካከት ጭፍን ባለ ዕውቀት በጨለመ ዕውቀት ቤተክርስቲያኒቱን ከመናፍቃን እንታደጋለን እንከላከላለን ብለው የሚናገሩ ደፋሮች፣ ትዕቢተኞች፣ በጣም ተሳዳቢዎች ሰዎችን ተመልክቻለሁ። ባለፈው ፕሮግራሜ ቀንጨብ አድርጌ ያሳይቻችኋለሁ። ያንን ሙሉ ሐሳቡን ዛሬ ካሳየኋችሁ በኋላ እስቲ እኩል እንዳኛቸዋለን። በእግዚአብሔር ቃል በመጽሐፍ ቅዱስ እኩል እንዳኛቸዋለን። ተሐድሶ መሆን አግባብ ነው አይደለም? የተሳሳተን አስተምህሮ በእግዚአብሔር ቃል በመጽሐፍ ቅዱስ መቅረጽ ትክክል ነው ወይስ አይደለም? ኦርቶዶክስ ቤተክርስቲያን የተሳሳተች ናት? ስህተት አለባት ወይስ የለባትም? ካለባት እነማን ያድሷት? እነማን ስህተቷን ያስተካክሉት? ወይስ ስህተቱ እንዳለ ይቀመጥ? ለምደነዋል፣ ተመችቶናል፣ እንብላበት፣ እንጠጣበት፣ እንኑርበት፣ ለመኖሪያ ለሆድ ሁኖናል። አሁን የነፍስ ጉዳይ አይደለም የሚያሳስበው፣ የሆድ ጉዳይ ነው፣ የእንጀራ ጉዳይ ነው፣ የመጠጥ ጉዳይ ነው። ይህንን ከቻለንል የምንቃወመው ነገር የለም። እንደ ቅርስ፣ እንደ ባህል፣ እንደ መልካም ታሪክ እንንከባከበዋለን። እንግዲህ ያለው ነገር ይሄ ነው። ስለዚህ እነዚህ ሰዎች አሁን በእንዲህ አይነት መንፈስ ተሞልተው በእንዲህ አይነት እብሪተኝነት ተይዘው ነው እኛን እየሞገቱ ያሉትና ተሐድሶ ምን አይነት አስተሳሰብ እንደሆነ ሳይረዱ ራሱን ኦርቶዶክስነትን በአግባቡ ሳያውቁ ዝም ብለው በጭፍን ከነሱ የተሻሉ ሊቃውንት ከነሱ የተሻሉ ምሁራን ዝም ባሉበት እንዲሁም ወንጌል ሰባኪዎች ትልልቅ አባቶች ተስፈንጥረው ወጥተው ኢየሱስ ክርስቶስን ሲሰብኩ መናፍቅነት ነው፣ የወረደ አስተሳሰብ ነው ብለው በወረደ ማንነት በሞተና በበሰበሰ አስተሳሰብ የወንጌል ሰዎችን መተቸት ምን ያህል ድንጋይነት እንደሆነ ዛሬ በትንሹ ላሳያችሁ ፈልጋለሁ። እስኪ ለማንኛውም ከመልእክታቸው ተመልክተን እንመለስ። በነገራችን ተሐድሶ ስስት ነው፣ የስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ቅድም መምህር እንዳለው ፕሮቴስታንት ዘ ራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ። አልተሳካም። ከዛ ቀጥሎ ደግሞ ኦርቶዶክስ ኢዝ ኖት ራይት ቸርች አሉ። ኦርቶዶክስ ትክክለኛ አይደለችም አሉ። ሶስተኛ ላይ ኦርቶዶክስ ልክ ናት ግን አሉ። አሁን እሱ ጋር ነው የደረሱት። ኦርቶዶክስ ትክክለኛ ቸርች ናት ግን በእነሱ ቋንቋ ገለባ ተጭኖባታል። አሁን የመጡበት እዛ ጋር ነው። ኦርቶዶክስ ትክክለኛ ቤተክርስቲያን ናት ግን የተጫኑባት ገለባዎች አሉ። አሁን በቀጣዮቹ ጊዜ ያሁኑን የተሐድሶ መናፍቃንን እንቅስቃሴ ስናይ እዚህ ጋር ነው ያሉት። አሁንም እዚህ ጋር እንደረገጡ ነው ያሉት። ትክክለኛው ኦርቶዶክስ ይሄ ነው የሚል ነው የሚመጡትና ስልቶቻቸውም የሚመጣው ከዚህ ነው። ለምን መሰለ? ስልት ብዙ ጊዜ ስትራቴጂ ነው የሚነድፉት። በእኛ ሀገር የ80 ዓመት ታሪክ ወደ ኋላ ሄደን አሁን ወደ 90 ምናምን ዓመታቸው ናል። እነ መሰረተ ስብሐት ለአብ በነበሩበት ጊዜ የነበረውን ታሪክ ይዘው ነው ስልት ነድፈዋል። የነደፉት ስልት ያኔ በ2008 አካባቢ የ25 ዓመት ስልት ነድፈዋል። እነዚህ ስልቶቻቸው በጣም ምን ላይ ሰርተው የት ለመድረስ ነው ባይዘው የተሐድሶ
ስልቶቻቸውን የምታገኘው ኦብጀክቲቫቸው ጋር በደንብ አድርገህ ስታይ ነው። ዋና ዓላማቸው ምንድነው? ትውልዱን ወደ ሁለት ቦታ መላክ ነው። ከቻሉ ወደ ፕሮቴስታንት ቸርች መውሰድ ነው፣ ካልቻሉ ወደ ዓለም መበተን ነው። ጀስት የዶሮ አስተሳሰብ። ዶሮ እንዲህ ነው የምታስበው። ከቻለች ጭራ ትበላለች፣ ካልሆነች ትበትኗለች። ታድሶ እንደዛ ነው የሚያስበው። የቻለውን ወደ ፕሮቴስታንት ቸርች ገፋል፣ ያልቻለውን ግን ኦርቶዶክስ ውስጥ እንዲቆይ አይፈልግም። ዓለማዊ እንዲሆን ሰኩላር ሆኖ እንዲወጣ ነው የሚፈልጉት። ከዛ ተነስቶ ነው እንግዲህ ዝርዝር የሆነ እንቅስቃሴያቸውን ይዞ የምነሱት። እንግዲህ ብዙ መሪዎቻቸውና ሌሎቻቸው ይዞ የምነሷቸው እንቅስቃሴዎቻቸው ወይም ስልቶቻቸውን ስንመለከት ዋና ስልቶች ብለን የምናነሳቸውን በመዋቅሮቻቸው ውስጥ ነው የምናየው። እኔ መዋቅሩን እንግዲህ በኋላ በስክሪኑ ላይ ሰዎች ምዕመናን በደንብ ሊያዩት ይችላሉ። ዓለም አቀፍ የተሐድሶ እንቅስቃሴ ሰንተር አለ። ሰንተሩ አለ። በነገራችን አሜሪካን ሰንተር አድርጎ የሚንቀሳቀስ ዓለም አቀፍ የታድሶ መናፍቃን እንቅስቃሴ አለ። ሁለት ሳብ ብራንቾች አሉት። እዛው አንዱ ብራንች ያለው እንግሊዝ ነው፣ አንዱ ብራንች ያለው ደግሞ አሜሪካ ላይ ነው። የአሜሪካው የታድሶ መናፍቃን እና ሁለቱ ይመጋገቡና ኢትዮጵያ ላይ ሲመጡ ምን ይዞ ይመጣሉ? ታላቁ ተልእኮ በኢትዮጵያ ይምላል። ግሬት ሚሽን ኦፍ ኢትዮጵያ ይምል አለ። እዛ ስር ብዙ ድርጅቶች አሉ። ዲስፕሌዩ ላይ በደንብ ልታይ የሚችል ነው። በዛ ውስጥ ወደ 25 የሚጠጉ ዛሬም ድረስ ያሉ የታድሶ መናፍቃን ድርጅቶች አሉ። ዛሬም እነዚህ ቦታዎችን ቅድም መጋቢ ሃይማኖት እንዳነሳው እነዚህ ድርጅቶች ቦታ መርጠው ነው የሚሰሩት። ቦታ መርጠው የሚሰሩት አብነት ትምህርት ቤት ላይ የሚሰሩ አሉ። መነኮሳት መርጌቶች ቀሳውስት ላይ የሚሰሩ አሉ። ስቲል ማለት ነው ስቲል እያመጡ የሚያሰለጥኑ አሉ። ይሄንን ብቻ ወስዶ የሚሰሩ አሉ። መንፈሳዊ ኮሌጆች ላይ የሚሰሩ አሉ። በመምራ ስርዓትም ታስታውሳለህ። በተለይ ከሳተ ብርሃን መንፈሳዊ ተቋምን እናሰለጥናለን ማስተርስ እናስተምራለን ብለው የወሰደው ይሄ የእንግሊዙ ክንፍ ነው። በዛ የወጡ ብዙ ሰዎች ዛሬ የታድሶን ኢትዮጵያ ውስጥ ያለው የታድሶን እንቅስቃሴ የሚመሩ እዛ የሰለጠኑ ሰዎች አሉበት። ይሄ በዚህ ውስጥ ያሉ ሰንበት ቤቶችና ግቢ ጉባኤያት ማሩሳን የሚያስተምረው ነው። ሰንበት ቤቶች አሉ፣ ግቢ ጉባኤያት። እኔ 1997 ዓመተ ምህረት አንድ ማስታወሰው ነገር በዚሁ አጋጣሚ ላንሳ። ሰልጥኖ የገባ ነው ልጁ። እዚህ አዲስ አበባ ከነበረው የታድሶ ክንፍ እንደገባ ራሱን ግቢ ጉባኤ ውስጥ ገባ። የአንደኛ ዓመት ተማሪ ተወካይ ምረጡ ሲባል እጁን አውጥቶ ራሱን ነው የመረጠው። እኔ አስተባብራለሁ አለ። ልጆቹን ማስተባበር ጀመረ። ኋላ ቼክ ሲደረግ ልጁ ሰልጥኖ የገባ እጅግ በጣም ብዙ ልጆችን ማታ በዶርም አካባቢ በካፌ አካባቢ አሁን ተመርቆ የሕክምና ዶክተር ነው። እዚሁ ስሙን መጥራት አስፈላጊ ስላልሆነ ተመርቆ ያለ ነው። በደንብ አድርጎ ሰርቶ ብዙ ልጆችን ለመውሰድ መጨረሻ ላይ ግቢ ጉባኤ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ ከመንፈሳዊ ኮሌጆች ወደታች ስንወጣ የስብከተ ወንጌልን መቆጣጠር፣ የቤተ ክርስቲያን አስተዳደርን መቆጣጠር፣ እነዚህ ተልጥኖ የሚወጡትን ማለት በተለይ መንፈሳዊ ኮሌጆች አካባቢ በሚዲያ በተለያዩ በቴሌቪዥን በኢንተርኔት መረጃዎችን መቆጣጠር፣ በፕሮቴስታንት ኮሌጆች ስኮላርሺፕ ማገናኘት። የፕሮቴስታንት ስኮላርሺፕ አገኝተው ውጭ ሀገር ያሉ ብዙ ታድሶች አሉ ብዙዎቹ የምታውቁ የርቀት ትምህርት አገልግሎት መስጠት። በተለይ አሁን በቅርብ ጊዜ ብዙ የሰንበት ትምህርት ቤቶች የርቀት ትምህርትን እየወሰዱ መጡ እንጂ አብዛኞቹ የርቀት ትምህርቶች በማይታወቅ የማህበረ ቅድስት ልደታ ማህበር ይላል። ይሄ ልደታ ቤተክርስቲያን አያውቀውም፣ ግን የርቀት ትምህርት በመላ ኢትዮጵያ ያስተምር ነበር። እነዚህ ዋና ስልቶቻቸውን ስልቶቻቸውን ምንጮችን ቅድም መጋቢ ብሎታል። ምንጮችን መለየትና ስስ ብልቶችን መምረጥ ላይ ይሰራሉ። ሰርጎ መግባትና ተአማንነት መፍጠር። በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም። ገዳም ገብቶ 40 መዓልት 40 ሌሊት ሊጾም ይችላል። ምንም እንትን የለው። በቃ በጣም መመሳሰል ይችላል። እንደ አመድና እንደ ዱቄት ማለት ነው። ተአማንነትን ፈጥረው በተለይ ዛሬ አሁን ታድሶ ዛሬ ላይ በመናነሳቸው ጉዳዮች የምናነሳቸው ብዙ ዘማሪያን ብዙ ሰባኪያን ተከታይ ያመጡ ተአማንነትን ፈጥረው ህዝቡ ጋር ስታያቸው ጽጌን ጾማለሁ ነው ብሉት። ዞር ብለ ስታያቸው አርብ ሮብ ሲበሉ ነው የምታገኛቸው። አዎ እንደዚህ ናቸው። ፍለፊት ስታያቸው እኔ ጽጌን ጾማለሁ ይላሉ። ሰው ምዕመናን ጋር ዞር ብለ ስታያቸው እዚሁ ስንት ያዝናቸው አሉ። አርብ ሮብ በጾም ወቅት እንትን ስሉ የነበሩ ማለት ነው። ሰርጎ መግባትና ተአማንነት መፍጠር አለ። አስተምሮን መቀየር አለ። ይኸው እንደሰማችሁት የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የኔንም መልእክት የነሱንም መልእክት
ጤናማ በሆነ በእግዚአብሔር ቃል እውቀት ከመዘናችሁ በኋላ አንተ ነህ የተሳሳትህ እነሱ ናቸው የተሳሳቱ የሚለውን በቅንነት መንፈስ ኮሜንት ላይ አስቀምጡ። ሞግቱኝ። እግዚአብሔር ይባርካችሁ። ይሄንን በተረጋጋ መንፈስ እንደምትሞግቱኝ ተሳስቼ ከሆነ አጥፍቼ ከሆነ እንደምትሞግቱኝ እንደው ተስፋ አደርጋለሁ። ዝም ብላችሁ አትቅኑ፣ ዝም ብላችሁ አትቆጩ፣ ዝም ብላችሁ አትሳደቡ። ይሄ የኦርቶዶክስነት አስተሳሰብ ሳይሆን የሰይጣን አስተሳሰብ ነው የሚሆንባችሁ። ስለዚህ እባካችሁ ወገኖቼ በቅንነት መንፈስ ነገሩን እንድትመረምሩ ትፈልጋለሁ። እግዚአብሔር ይባርካችሁ። እንደተመለከታችሁት እንደሰማችኋቸው ምንድነው እዚህ ላይ የሰማነው? ተሐድሶ እስስት ነው። የመጀመሪያ አፉን የፈታበት ቃል እዚህ ላይ ተሐድሶ እስስት ነው። እንግዲህ እስስት ብዙ ጊዜ እውነት ለመናገር ተለዋዋጭ መልክ ትፈጥራለች ሲባል እንሰማለን። ለምሳሌ ነጣ ያለ ሳር አካባቢ ከሆነች ከዚያ ሳር ጋር ራሷን ታመሳስላለች። በጣም አረንጓዴ ቅጠላማ ቦታ ላይ ከሆነች ደግሞ ከዚያ ከቅጠሉ ጋር ራሷን ታመሳስላለች። ጠቆር ያለ ግንድ ከሆነ ደግሞ ከግንዱ ጋር ታመሳስላለች። ለምንድን ነው? ራሷን ከአደጋ ለመከላከል ራሷን ከአደጋ ለመሰወርና ለመጠበቅ የምታደርገው ተፈጥሯዊ ጥበብ ነው ተብሎ ይተረካል። እኔ በዚህ ጉዳይ ላይ ጥናት አላደረኩም። እንዲሁ ሲባል ግን በጣም የገዘፈ ወሬ ነው፣ የገዘፈ አባባል ነው፣ ይሰማል። ይሄ ሰውዬ ስለ እስስት ግንዛቤ ይኑረው አይኑረው አላውቅም። ዝም ብሎ ሲባል እንደሰማ ከሆነ የለጠፈው በእውነት ይህም ትልቅ ድንቁርና ነው፣ ትልቅ አላዋቂነት ነው። እስስት እንደማትለዋወጥ ከባዮሎጂስቶች እነዚህ የእንስሳትና የተክል የጥናት ምርምሮች ተመራማሪዎች አሉ። ስለዚህ ከእንስሳትና ከአትክልት ጋር እንደዚህ ሊናገሩ የተረዱትን በሰፊው ሊያስረዱ የሚችሉ ሊቃውንት አሉ። እነሱን መጠየቅ ያስፈልጋል። እኔ የባላገር ልጅ ነኝ። እስስት የምትባለውን በጣም አውቃታለሁ። ከግንድ ጋር የነበረችውን እስስት አንስተን ከቅጠል ላይ አድርገናታል። ምናልባት ቅጠል ትመስል እንደሆነ ብለን ግን ምንም ያህል ለውጥ አታሳይም። እንዲያው አይምሯችን በዚያ ወሬ ስለተለከፈና ስለተያዘ ይመስልን ይሆናል። አይናችን ሊሸወድ ይችል ይሆናል። አረንጓዴ ቅጠል ላይ ስናደርጋት የአረንጓዴው ቅጠል በላያችን ላይ በእሷ ላይ ሲያርፍ ካለሯ ከቅጠሉ ጋር ተመሳሳይ ዝምድና ሊፈጥር ይችል ይሆናል እንጂ ራሷን ቀይራ ላይሆን ይችላል። ከግንዱ ጋር ወስደን ስናስቀምጣት ምናልባት ግንዱ ጥቁር ስለሆነ የግንዱ ጥላሸትና ከለር ከእሷ ጋር ስለሚዛመድ ምናልባት በዚያ እይታ እሷን ማይተናት ቴንሽናችን ወይም እይታችን ተወስዶ ሊሆን ይችላል እንጂ እንዲሁ በጤናማ አይምሮ ከእንደዛ አይነት ወሬ ወጥተን ተፈውሰን እንዲሁ ገለልተኛ በሆነ አስተሳሰብ ብናያት ያ ሁሉ ላይሆን ይችላል። እኔ እንደዛ 2 እና 3 ስንሞክር ስለነበረ እንል ነበር እኮ አረ ለወጠች፣ አረ ተቀየረች እያልን እናወራ ነበረ። ግን የማይመስል ነገር እንደው ላይሆን ይችላል ብዬ አስባለሁ። እሺ የምትመስልም ትሆን ትመሳሰል። ተሐድሶ እንደዛ ነው ወይ? ተሐድሶ ይመሳሰላል ወይ? ከተመሳሰለስ ለመጣል፣ ለመጥለፍ፣ ለማስካድ፣ ለማሳሳት ምንድነው ተልእኮው? ተሐድሶ እሱ በተሞላበት የጥላቻ መንፈስ ነው ወይ? እውነት ተሐድሶ የሚባለው እሱ በሄደበት የክፋት ጥግ ነው ወይ የሚተረጎመው? እሱ ባየበት ከፍተኛ የሆነ ጥላቻ በዚያ መንፈስ ነው ወይ ተሐድሶ የሚታየው?
እውነት ቅን ህሊና ላለው ሰው ተሐድሶ ያ ነው ወይ? ድራፍቱን ጠጥቶ ቢራውን ገልብጦ ዘኬውን ገልብጦ ቆዳ እስኪጠበው ድረስ ወፍሮ ዝም ብሎ ከካሜራ እይታ ውጭ እስኪሆን ድረስ የገዘፈ ሰውነት ይዞ ዝም ብሎ ተሐድሶን እንደዛ እንደው አወራርዶ መናገር አግባብ ነው እንዴ? መጀመሪያ ራስን መግዛት፣ መጀመሪያ ራስን መጠበቅ፣ እውነተኛ ኦርቶዶክስ መሆን። ማርያምን ማምለክ አይደለም ኦርቶዶክስነት፣ መላእክትን ማምለክ አይደለም ኦርቶዶክስነት። ይሄንን አስረግጬ እነግርሃለሁ። አንተ ኦርቶዶክስ ነህ? እንደው ክርስቲያን ነህ አንተ? እንዳንተ አይነቱን የተሸከመች ቤተክርስቲያን አይደለችም ብዬ ብል ትክክል ነኝ። ቤተክርስቲያን የክርስቶስ ልትባል አይገባትም፣ የክርስቶስ አይደለችም ብዬ ብል ትክክል ነኝ። ፍጡርን ፈጣሪ አድርጋ የምታመልክ ደፋር እንዳንተ አይነት የተሸከመች እውነት ለመናገር ቤተክርስቲያን አይደለችም ብዬ ብል ትክክል ነኝ። እና የተሐድሶ ጥያቄ የተሐድሶ ችግር አንተ እንዴት ነው የተረዳኸው? ተሐድሶ እስስት ነው ባህሪው፣ ይመሳሰላል። ለምንድን ነው የምንመሳሰለው? ወደን መሰለህ የምንመሳሰለው? ስንት አይነት ግብዝ አለ መሰለህ? ስንት አይነት ሆዳም አለ መሰለህ? ስንት አይነት ለሆዱ ያደረ ነፍሴ ገደል ትግባ፣ እኔ ስጋዬን ብቻ ነው የምፈልገው፣ ስጋዬ ይኑርልኝ ብለው ስጋውን እያደለበ እንደ ሐረር ሰንጋ የሚኖር አገልጋይ አለ፣ ሰባኪ ነኝ ባይ አለ፣ ቀሚስ የሚለብስ አጭበርባሪ መስቀል ያነገተ ክርስቲያን መሳይ፣ ክርስቶስን የማያውቅ ግን የክርስቶስን መስቀል ያደረገ አስመሳይ ሆዳም ሰባኪ አለ። እሱን ለማትረፍ ኦርቶዶክስ መሆን ግዴታችን ነው። አዎ ደግሞ ነን፣ ምንም ጥርጥር የለው። እንነጋገር። እውነት የቤተ ክርስቲያኒቱ ልጅ ቤተ ክርስቲያኒቱ ያስተማረችው ለቤተ ክርስቲያኒቱ አሁን ሁሉ ጥብቅና የቆመ ክርስቶስን የሚሰብክ ወንጌልን ሽምድድ አድርጎ አጥንቶ የያዘ የገባው የተረዳ ማን እንደሆነ እስቲ እዚያ መድረክ ላይ እንገናኝ። ጓደኛ ተስፋዬ ሞሲሳ አንተ ጋር አብሮ ለውይይት ቀርቦ የነበረው ማርያም አምላክ ናት ማስረጃ አለኝ ያለ ደፋር ሰው ነው። ማርያም የዓለም ሁሉ ቤዛ ናት ያልህ፣ ከፍጥረት ሁሉ ድንግል ማርያም ብቻ ናት የዓለም ቤዛ የተባለች ያልህ ጭልጥ ያልህ ከሃዲ አንተ ነህ። መናፍቃን ትላለህ እንዴ? አታፍርም? ያንተ እኮ ከሃዲ ነህ። ክርስቶስን የማታውቅ በክርስቶስ ላይ ቤዛነት የደረብህ እግዚአብሔር አብ ለዓለም ቤዛ ይሁን ብሎ ከሰጠው ላይ ከኢየሱስ ክርስቶስ ላይ አንተ ደግሞ የዓለም ቤዛ ልጨምርበት ብለህ ልትሆን የማትችለውን ከአቅሟ በላይ የሆነውን ያሸከምክ ደፋር ሰው አንተ ብቻ ነህ። እኛ የምናውቀው ወንጌሉ የሚመሰክረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ነው። እሱ ነው ቤዛ። ማንም ቤዛ የለም። እርምህን አውጣ። እንዲህ የምትሰብክ ቤተክርስቲያንን እናዋርዳታለን፣ ሰባኪዎቿን እናዋርዳቸዋለን። ምሕረት የለንም ለዚህ። መናፍቃን ትላለህ እንዴ? ከሃዲ እያለ እስስት ነው ትላለህ እንዴ? ሆዱን ተሸክሞ የሚኖር በኦርቶዶክስ ስም ኦርቶዶክስ እያለ በግብዝነት መንፈስ በውሸት ካባ ተኮፍሶ ተራራ የሚያክል ሆዱ ይዞ የሚዞር ከሃዲ እኮ አለ። ምን እያልህ ነው ወንድሜ? ተረጋጋ። ነገ የሚመጣ ቀን አለ። ይኸውልህ ነገ የሚመጣ የማትደበቅበት ቀን አለ። ተሐድሶ ስስት አይደለም። ይሽሎካሉ ምን ይላሉ? አዎ ነፍሳትን ለማዳን ሐዋርያው ቅዱስ ጳውሎስ እንኳን ምን አለ መሰለህ?
ተመንጂኒ የነሳይኩክሙ በጉሉት ስክሪኑ ላይ ጥቅሱን ተመልከትና አንብበው። በተንኮል ያስኳችሁ ነው ያላችሁ። በተንኮል ተንኮል እኮ ለክፋት ነው እንጂ ለበጎ አያገለግልም። ተንኮል ለክፋት ነው የምናውቀው። ጳውሎስ ግን በተንኮል ያስኳችሁ ተመንጂኒ የነሳይኩክሙ በጉሉት ለቆሮንቶስ ቤተክርስቲያን ተመንጂኒ የነሳይኩክሙ በጉሉት ተንኮለኛ ሁኜ እንደ ተንኮለኛ በሽንገላ ያስኳችሁ። ለምን? በቀጥታ ሲነግራቸው የሚያኮርፉ ከሆነ በቀጥታ ሲነግራቸው ከሃዲ መናፍቅ የሚሉት ከሆነ ያለው አማራጭ ጥበብን ተጠቅሞ ከሕግ በላይ ሆኖ ሳለ ከሕግ በታች ሆኖ ሕግን እየጠበቀ ራስን መላጨት ማለት ምንም ማለት እንደሆነ ከንቱና ያለፈበት ሕግ እንደሆነ እያወቀ ስለታለብኝ ብሎ ራሱን እየተላጨ መገረዝ አለ መገረዝ ምንም አይጠቅምም ብሎ የሰበከ ሐዋርያ ለሚድኑት ሲል ግን መገረዝ የማይገባቸው ሰዎች እየገረዘ በተንኮል እንደ ተንኮለኛ በሽንገላ ወገኖቹን ሲሰብካቸው ተመልክተናል። ይሄ ተልኮ የኛም ተልኳችን ነው። በዚህ መንገድ እኛም እናገለግላለን። ይህንን መቼውን ምንተው አይደለም። ቤተክርስቲያኒቱ የምናተርፈውን ህዝብ እስክናተርፍ ድረስ የሚለወጠው ህዝብ እስኪለወጥ ድረስ ወንጌልን በምንሰብክበት መንገድ ሁሉ የትኛውንም ጥበብ ተጠቅመን እንሰብካለን። ይሄን ወቅ አንተ ስለ ታድሶ ስታወራ ፕሮቴስታንቱን፣ ካቶሊኩን፣ ኦርቶዶክሱን የውጩን የውስጡን ደብለቅለቅለቅለቅ አድርገዋል። መላቅጡ የጠፋብህ በጣም እውቀት ያነሰክ ሰው ነህ። ስለ አውሮፓ ስለ ካቶሊክና ስለ ሉተር ስትናገር እዚያው ጨርስ። ሉተር ለምን ተነሳ? መነሳቱ አግባብ ነበር በጊዜው ወይስ አይደለም? ካቶሊክ በጊዜው ጤነኛ ነበረች ወይስ አይደለችም? የሉተር ጥያቄ ምን ይመስል ነበር? ሉተር ተሐድሶ መናፍቅ ሆኖ ነው የተነሳው? ይሄንን እዚያው ጨርስ። ደግሞ ከማህበረ ቅዱሳን ጋር ተነጋገር። ተሐድሶን በአውሮፓ ምን ወለደው የሚለውን መጽሔታቸውን ፈልገህ አንብበው። ምናልባት የኛ ትምህርት ባይገባህ ከቅርብ ያሉት ጓደኞች ወንድሞች ያሉት ትምህርት ሊሆን ይችላል። ተሐድሶን በአውሮፓ ምን ወለደው? ያንን ካየ በኋላ ተሐድሶን በኢትዮጵያ ምን ወለደው ብለህ ጠይቅ። ምን ወለደው ተሐድሶን በኢትዮጵያ? ከዚያ የኢትዮጵያን ደግሞ የተሐድሶ መወለድ በኢትዮጵያ ያኔ በደንብ አድርገህ መፈተሽ ትችላለህ። ከእውነት ግን አትራቅ። ከእውነት አትራቅ። የሚደርስብህን መከራ ለመቀበል እንደው ትከሻህን አስፋ እንጂ ከእውነት አትራቅ። ከእውነት አትጥፋ። ከጌታ ማዕድ አትራቅ። ይሄ የደህንነት ማዕድ ነው፣ የህይወት ማዕድ ነው። ኢየሱስ ነው የህይወት እንጀራ እንጂ ማርያም የህይወት እንጀራ አይደለችም። ኢየሱስ ነው የዓለም ቤዛ እንጂ ማንም አይደለም። ስለ አውሮፓ በጥስጥስ ያለ ነገር እንዲሁ መላቅጡ የጠፋው ነገር ስታወራ እየሰማሁ ነው። ፕሮቴስታንት ትክክል ነው ተብሎ ነበረ። ከዚያ ትክክል አይደለም እንደገና ደግሞ ለምን ትክክል ነው ተባለ? ለምን ትክክል አይደለም ተባለ? ዝም ብለህ መላቅጡን ያሳጣው ውይይት አደረከው። እንደፈለገ የምትጫወትበት ውይይት አደረከው። ስለዚህ ዝም ብለህ እንደፈለገህና እንደ ስሜትህ አትናገር። በኢትዮጵያ የተነሳው ተሐድሶ ደግሞ ኦርቶዶክስ ትክክል ናት አለ። ማነው ትክክል አይደለችም አለ መጀመሪያ። ከዚያ አይደለም ትክክል ናት አለ ደግሞ መልሶ። ውሸት፣ በጣም ውሸታም ሰው ነህ። እኛ እኮ አለን እኮ የምናውቀው እየኖርንበት ያለው እያገለገልንበት ያለው እኮ እኛ አለን። ተሐድሶ ኦርቶዶክስን መች ትክክል አይደለችም ስትጀመር ብሎ አያውቅም። ተሐድሶ
ሲጀመር ጥያቄው ወደ መጀመሪያው መልኳ ትመለስ አይደለም እንዴ? እንደው ይሄን እንኳን አታስብም? ይሄ ጭንቅላት የለህም እንዴ? ተው እንጂ። ተሐድሶ የሚለው ስማችን ራስ ተሐድሶ ብለህ የምትጠራው ስማችን መልእክቱን ምን ያሳያል? የነበረ መልክ አላት፣ የሚፈለግ ጥሩ መልክ አላት፣ የእግዚአብሔር መልክ የክርስቶስ መልክ የተንጸባረቀበት መልክ አላት። ያንን እንድትመስል እንፈልጋለን። ወደዚያ መልኳ ትመለስልን አይደል ጥያቄው እንዴ? ተሐድሶ እኮ ይሄ ነው። ዝም ብሎ ተሐድሶ ብሎ ስም አይወጣም። ስለዚህ ኦርቶዶክስ ትክክል ናት፣ ትክክል አይደለችም የሚል ነገር እንደው እንደዚህ የተፋለሰ ጥያቄ አዎን አይደለም የሚል ታስቦ አያውቅም። ስለ ፕሮቴስታንቱ እዚያ ጠይቅ። ፕሮቴስታንትና ተሐድሶን አይ በህዝብ ፊት ጥላቻ ለመፍጠር መለያየት ለመፍጠር የተሐድሶን አስተሳሰብ ለማስረሳትና ለማዘናጋት ወስደህ ከፕሮቴስታንት ጋር አጣበቀው። በጣም በተንኮል የተሞላ ጭንቅላት፣ ተንኮል የተጠቀጠቀበት ጭንቅላት አይጠቅምህም። ዕውቀት ነው የሚሻልህ፣ እውነት ነው የሚሻልህ፣ የእግዚአብሔር ቃል ነው የሚሻልህ። ከምንም በላይ ኢየሱስ ይበልጣል። አብ የሰጠህ ኢየሱስ ይበልጣል። አንተ ከፍ ከፍ ያደረከው ፍጡር የትም አያደርስህም። አንተ የሾምከው ፍጡር፣ አንተ እንደው ቤዛ ያልከው ፍጡር የትም አያደርስህም። እንላታለን የምትለው ነገር እግዚአብሔር ካለው አይበልጥ። ያልተባለም አትጥቀስ። እንዲያውም ልንገርህ አይደለ ሙሴ ይሻላል ከማርያም። ቢያንስ መጽሐፍ ቅዱስ ላይ ጥቅስ ትፈልገህ ታገኝለታለህ። ቤዛ አድርጎ ማላከህ ብለው አሉት የሚለው ሙሴ ቤዛ የሚል ቃል ተነግሮለታል አለ። ጫማ ቤዛ፣ ገንዘብ ቤዛ አለ። ከድንግል ማርያም ይበልጣል ገንዘብ። እንደው ቤዛ የሚል ቃል ከመዘዝ እና እንከራከር። ድንግል ማርያም ቤዛ የሚል ቃል የላትም ማለት እኮ እንትን እኮ በእንትን በዚያ ልናየው እንችላለን። እሱም መላምት ያንተ ከኋላ ኪስ ከተተው ከፈለክ አትደናቆርብኝ፣ አትደናቆር። ምንም አይነት ቤዛ የሚል ቃል ለድንግል ማርያም የለም። ያንተን ይሄ ስብርብር እንክትክትክት ያለ ትርጉምም እዚያው ለራስህ አድርገው። መጽሐፍ ቅዱስ ጥቅስ አምጣ። የወለደችው ነው ቤዛ። ለዓለም ሁሉ መድኃኒት የሚሆን እርሱ ክርስቶስ ጌታ ተወልዶላችኋል የተባለ የእሷ ልጅ ነው። እዚያ ዝም በልሽ፣ ምንም አትናገር፣ አትቀባጥር፣ አትዘላብድ። ጽጌ ከገዳም መነኩሴት አግብቶ ከዚህ በላይ ማበድ ምን አለ? ምንኩስና ምንድን ነው? ይሄ የበሰበሰ ህይወት የውሻ ባህሪ ጽጌ ስጦታው ላይ የምንጸባረቃል። ጽጌ ስጦታው መነኩሴ ያገባ ሰው እንዴት አያብድም? ራሴ እጸድቃለሁ፣ እኔ ማንም አያስፈልገኝም፣ ከስዕል ፊት ወድቄ፣ ከህንፃ ፊት ወድቄ፣ ከመስቀል ፊት ተንፈራፍሬ አልቅሼ ጉድጓድ ገብቼ ጫካ ገብቼ ምናምን ብዬ ራሴን በራሴ አጸድቃለሁ ብሎ መውደቅ፣ ይሄ ለአንተ የጽድቅ መንገድ ነው አይደለ? ታዲያ ለምን አትገባ? አንተ ለምን አትገባበትም? እዚህ ተከምረህ ከምትኖር ለምን አትኖርበትም? አንተ ስለምንኩስና ከመጣህ ደግሞ ጉድ እሰራለሁ። ስንት ወራዶች እንዳሉ ካንተ ይልቅ ገዳሙን እኔ ነኝ የማውቀው። ዛሬ ሁሉ ተሐድሶ ይመሳሰላል አይደል ያልክ? ገዳም እንገባለን እንኖራለን እኮ ገዳም። ስንት ጉድ መረጃ አለን መሰለህ? ስንት ርካሽ ታሪክ ሰምተናል መሰለህ? እንደ ወንዶችማ ቆሻሻ የለም፣ እንደ ወንዶችማ ርካሽ የለም። ደግሞ ገዳም ትላለህ፣ አታፍርም? መጽደቂያ ገዳም፣ መዳኛ፣ የመዳን መንገድ ገዳም። ጽጌ ከዚህ በላይ እንዴት ይበድ? ስማ፣
በክርስቶስ ሁኜ እብድ መስዬ ከሆነ ገና ከዚህ በላይ አብዳለሁ። በክርስቶስ መሆኔ እንደ እብድ አድርጎኝ ከሆነ ከዚህ በላይ ገና አብዳለሁ። አንተ እንኳን ከክርስቶስ ወድቀህ ከክርስቶስ ከጸጋው ጎድለህ አንተ እንኳን አላበድክም። አንተ እንኳን ጤነኛ ነኝ ብለህ ታስባለህ። ከዚህ በላይ እብደት ምን አለ? እንደው እንነጋገር ከተባለ እንዳንተ የወረደ እንዳንተ ራሱን የሳተ እንዳንተ ራሱን ያጣ ማን አለ? ጾሜ ጸድቃለሁ፣ ጸልዬ ጸድቃለሁ ደግሞ በጣም ደፋር ሰው ነህ። ፕሮቴስታንት ተሐድሶ በክርስቶስ ድነናል፣ ኃጢአት ብንሰራ አንከሰስም አንጠየቅም ይላል። ይህን እንኳን ለይተህ የማትናገር እንዲህ አይነት ቤተ እምነቶች አሉ እንዲህ የሚሉ ብለህ ለይተህ የማትናገር ሁሉንም ካለ ጥላቻ የተነሳ ዝም ብለህ የምትናገር በጥላቻ መንፈስ ከመጣሁ መግቢያ ቀዳዳ ነው ማሳጣህ። እኔ ኦርቶዶክስ ሁኜ ቤተ ክርስቲያኔን አክብሬ ያላትን እውነት ይዤ ስህተቷን እንድትጥል የምታገል ንጹህ የኦርቶዶክስ ልጅ ነኝ። እንዳንተ ሆዴን ተሸክሜ ሆዴን ታቅፌ የምሸፍንበት ልብስ እስካጣ ድረስ እንዲህ ተከምሬ የምኖር ሰው አይደለሁም። እኔ የወንጌል ሰው ነኝ። ስርዓት ያዝ። የማይሆንልህ ከሆነ መድረኩን ልቀቀው። የሥራ ዘርፍ ቀይር። ቲክቶክ ላይ ወጣህ ተሐድሶ መናፍቃን አትበል። እንዳንተ ከሃዲ የለም። ክርስቶስን የማይሰብክ ከሃዲ ነው። በክርስቶስ ትምህርት የማይኖር እሱ አምላክ የለውም። በክርስቶስ ትምህርት የማይኖር አምላክ የለውም ተብሏል። አምላክን ፈልግ። የምን ቀልድ ነው? ስለዚህ ስለ ተሐድሶ ስትናገር ለይተህ በኢትዮጵያ የተነሱ ተሐድሶዎች ከማንም ጋር ንክኪነት የላቸውም። የማንንም ትምህርት አራማጆች አይደሉም። የቤተ ክርስቲያኒቱን የስተት ትምህርት አጥንተው ለይተው በወንጌል ትምህርት ለማስወገድ ቆርጠው የተነሱ የቤተ ክርስቲያኒቱ ልጆች ናቸው። ስህተት እየተለማመዱ ካሉ እነሱን እንቃወማለን፣ እነሱን እናወግዛለን። ምንም ወደ ኋላ የምንልበት ነገር የለም። መጀመሪያ ግን እናት ቤተ ክርስቲያን አለችን። የእሷን ጉዳይ ነው የምናየው። ስለ እሷ ነው የምንነጋገረው። የመጀመሪያው አጀንዳችን እሱ ነው። ስለዚህ ኦርቶዶክስ ቤተ ክርስቲያን ስትጀምር በነ ቅዱስ አትናቴዎስ በፍሬምናጦስ የተጀመረ ሕያው ቃል አላት። ከዚያን ጊዜ ጀምሮ እስካሁን ድረስ በቅብብሎሽ የመጣ ንጹህ ወንጌል አላት። አሁን በአቡነ ጳውሎስ ጊዜ የተበረዘ እንደናንተ አይነት ሰዎች ምስቅልቅል ያደረጉት የበከተ መጽሐፍ የጻፈችው አሁን ነው። በጣም የሚያሳፍር መጽሐፍ ቅዱስ፣ አንገት የሚያስደፋ መጽሐፍ ቅዱስ ማህበረ ቅዱሳን እንኳን የናቀው ማህበረ ቅዱሳን እንኳን ናቀው። ደግሞ አንተ ከየት መጣህብን? በእናትህ እንዲሁ ከየት መጣህ? ቤተ ክርስቲያኒቱ ገዳይ አታጣም። ይህች ቤተ ክርስቲያን እባክህ ተሐድሶ የሚባለው ቡድን የቤተ ክርስቲያን ልጅ ነው። የቤተ ክርስቲያን ልጅ ነው። ቤተ ክርስቲያንን የሚያገለግል ያለ ደሞዝ መከራ ሳይሰቀቅ ስድብን ሳይጠላ እንደናንተ አይነቱን እየወደደ ወንጌል የሚያገለግል ነው ተሐድሶ ማለት። የድሮ አስተሳሰብ ነው ያለው አልክ። ተሐድሶ የድሮ አስተሳሰብ የለውም። ዶሮ ከቻለች ትበላለች፣ አለዚያ ጭራ ትደፋለች። እንደዛሬ ያልሆነ ተሐድሶ ሆኖም አያውቅም። ተሐድሶ የፕሮቴስታንት ቀለብም አያደርግም።
ቤተክርስቲያኒቱን ቢቻል መለወጥ ካልቻለ መበተን ማፍረስም ተልኮ የለውም። መች እንድትፈርስ አይፈልግም። እንድትለወጥ ባላት እውነት ላይ ግን እንድትቆም ተሐድሶ ይፈልጋል። አረመኔ ሰባኪዎች፣ ሆዳም ሰባኪዎች፣ ቢራ ገልባጭ፣ ድራፍት ገልባጭ ሰባኪዎች ቦታቸውን እንዲይዙ ተግቶ ይታገላል። ለምዕመኑ ጽላት ቅዱስ ነው፣ ጽላት ክቡር ነው፣ ቃሉ የተጻፈበት ነው፣ አልፋ ወኦ ምናምን ስገዱለት እልል በሉ እያለ የሚያደናግር ጳጳስ፣ በድብቅ ለሙስሊም ጠንቋይ ድገምበት፣ አፍዝዝበት፣ አደንግዝበት እያለ የሚያረክስ የሚያዋርድ ጳጳስ አንተ መስቀል ትሳለማለህ። እኔ ግን በኢየሱስ ክርስቶስ ስም የተረገመ ይሁን ብዬ እቃወመዋለሁ። አንተ የእሱ ደቅ መዝሙር ነህ። እና አቡነ በርናባስ ወንጌል ሲሰብኩ እና አቡነ ገብርኤል ወንጌል ሲሰብኩ የወረደ አልካቸው። እና አቡነ እንድርያስስ ከፍ ከፍ ያሉ የተቀደሱ የተባረኩ ድንቅ አባት ልትለይ ነው? አንተ ማሰቢያ ጭንቅላት የለህም። ጽጌ አብዷል ትላለህ እንዴ? ያበድክማ የነቀልህ አንተ ነህ። የነቀልህ በጣም ታሳፍራለህ። ጽላት መጫወቻ ሲያደርግ በቀኝ የጽላት ነገር እንግዲህ አትልም እንዴ አንተ? ከዚህ በኋላ ጽላት የሚባል ነገር በቃ አለቀ። በቀኝ አትልም። አሁንም ለጽላት ትሟገታለህ። አይ የሚያውቁትማ ጉድ ሰሩት፣ ቢዝነስ ሰሩበት፣ ለድግምት ለዚያውም እኮ ለጥንቆላ ጽላት ለጥንቆላ። አሁን እኛ ብንናገር እግዚኦ ደፈሩት እንትናሉት ይቀስፋቸዋል፣ ቅዱስ ገብርኤል አሁን ታምሩን ያሳያቸዋል ምናምን ትለኛለህ። ራሱ ጳጳሱ ካደረገውስ ምን ትላለህ? ሙስሊም ተጫወተብን እንጂ በቁማችን ተጫወተብን። እንደው ትንሽ ተራ ደብተራ ዲያቆን ቢሆን እኮ እውነት ለመናገር አይ ዲያቆን ነው ልትለው ትችላለህ። ጳጳስ እግዚኦ ጳጳስማ ይሄን ያህል ካወረደው ሲኖዶሱ ስለዚህ ጉዳይ ምንም አይነት ውሳኔ ካልሰጠ ከዚህ በኋላ ታቦታችንን ክብሩን ነኩት እንትን አሉት ምናምን ብለህ አንድ ኦርቶዶክስ እንዳትናገረኝ። አዎ ከዚህ በፊት የተናገርኩትን እደግመዋለሁ። ቤተክርስቲያኒቱ ከፈቀደችልን ቁልፉን ከሰጠችን የቅድስት ማርያምን የቅድስት ሥላሴን የሁሉንም ደብር ታቦት ሰብስቤ አውጥቼ 4 ኪሎ ላይ ዘረግፈውና እስቲ ከዚያ ሁሉ ታቦት እንዲሁ ቁጡ ገብርኤል እንዲሁ ሰይፉን መዝቶ ይምጣና ይቀሰፈኝ። እናንተ ምን አገባችሁ? የታቦቱ ባለቤት ገብርኤል እያለ አንተ ምን አገባህ እንዴ? ቅሌታም አትሆንም እንዴ? ታቦቱ ጸሎት ይሰማል፣ ስለት ይሰማል፣ ደግሞ ሲቆጣ ይቀስፋል። አባ ገብረ ኪዳን ምን እንዳሉ ባለፈው ነግሬያችኋለሁ። ታቦቱ የሚሰረቅ ለምን ይመስላችኋል? ታቦቱ የሚሰረቀው ለምን ይመስላችኋል? ካህናቱ ኃጢአት ሲሰሩ፣ ዲያቆናቱ ኃጢአት ሲሰሩ፣ እዚያ ሲቆሽሽበት፣ መቅደሱ ሲሰረክስበት ወደ እግዚአብሔር ይጸልያል። ታቦቱ ምን ብሎ እባክህ ከዚህ አውጣኝ ይላል። ከዚያ እግዚአብሔር ደግሞ ሌባ ያዘጋጅና ሌቦች እንዲሰርቁት ያደርጋል። አቤት አቤት ስብከት! እንዲህ ታዲያ እኮ ሌቦችን እንግዲህ አድነን መያዝ የለብንም። ሲሰርቁ አይ ታቦቱ ፈቅዶ ነው፣ እግዚአብሔር ወደ እግዚአብሔር ጸልዮ እግዚአብሔር ሰምቶት ነው፣ ተውት፣ ከተሰረቀ መሄድ ፈልጎ ነው የሚባለው። አሸኛኘት ነው የሚደረግለት እንጂ ታቦታችን ተሰረቀ ብለህ ትደነፋለህ እንዴ? ኧረ ውርደት! ኧረ ቅሌት! እንዴ ተው እንጂ በቁማችን አንሙት፣ እንደው በቁማችን አንሙት። ተውን፣ በእግዚአብሔር ተውን። ደግሞ ተሐድሶን ይሉ አፋለኝ ብለህ ተሐድሶን ልትተች ትወጣለህ እንዴ? ትዝተው እብድ ነው እንትን ይሄን ያህል ሚስት አለው ደግሞ ይሄን ያህል ልጆች አሉት።
እውነት ለመናገር እንደው ህጉን ንቆህ ነው እንጂ አይ ይሄ እብድ ነው፣ ይሄ ሰው አይደለም፣ ይሄ በአእምሮ የሚናገር አይደለም፣ ይሄንን ህግ አካል ሊከታተለው አይገባም። እንዲሁም አማኑኤል ሆስፒታል አእምሮ ጤነኛ ስላልሆነ ምንም ቢናገር በሰው ላይ ማደጋ ቢያደርስ ተጠያቂ አይደለም፣ ራሳችሁን ጠብቁ ብሎ የዚህ የእብዶች ሆስፒታል ደብዳቤ ሊጽፍለት ይገባል። በህግ ሊጠየቅ የሚገባው ሰው አይደለም። ምክንያቱም ከዚህ በት እንደዚህ የወረደ ንግግር የሚናገር ጤነኛ ሰው የለማ። 90 ምናምን ልጅ ትዝተው ወልዷል ብሎ እውነት ለመናገር እስቲ ሚስቶቹን አምጣቸው ብሎ ህግ ቢጠይቀው ትዝተው አይከስም፣ ትቶታል። መልስ ሊሰጥ ይችላል። ካልፈለገ ደግሞ እንደው እውነት ለመናገር መልስ ልስጥ፣ በህግ ይጠየቅልኝ ይሄ ሰውዬ ልጆችንም ሚስቶችንም ያምጣ ብሎ ቢል ይሄ ሰውዬ ከየት ነው የሚያመጣቸው? እንዴ ቤተክርስቲያኒቱ አሁን ኦርቶዶክስን አይወክልም ይሄ ሰውዬ ደግሞ ትላለች እኮ ራሷን ታሸሻለች። በህግ እስከሚጠየቅ ድረስ ይበለው የራሱ ጉዳይ ትላለች። ህግ ሲመጣ ግን እኛን አይወክልም። ወደሽ ነው ይወክላል እንጂ ይወክላል። ዝም ብሎ እየተናገሩ መኖር የለም። በቤተ ክርስቲያኒቱ ጉያ ውስጥ ተቀምጦ እንደፈለገ እየተናገሩ መኖር የለም እና ስርዓት ያለው አነጋገር ቢናገር ሁላችንም እኮ እንሰማዋለን። ትምህርታዊ በእውነት የምንተችበትን ነገር ቢናገር በእውነት ይሄ ነገር አግባብ ነው፣ ልንታረም ይገባል፣ ይሄ የተናገረው ወንድማችን እውነት ነው አለ ብለን ራሳችንን የምንፈትሽበት ራሳችንን የምናይበት እውነተኛ አስተያየት ቢሰጠን እኮ እንቀበለዋለን። ግን የሌለ ጭፍን ያለ እኔ ግን በቤተ ክርስቲያን ይሄ ያሬዳዊ ሙያ የግዕዝ ትምህርት ምንም ያለው አይመስለኝም። ሳየው ከአንደበቱ ላይ ብዙ የሚያመልጡት ቃላቶች አሉ። እንደ ባለሙያ የሚናገር አይመስለኝም። ለማንኛውም ተሐድሶ የዶሮ አስተሳሰብ የለውም። ዶሮ የምትጭረው ልትበላ ነው። ልታበላሽ አትጭርም፣ ውሸት ነው። እኛ እንደዚያ ይመስልናል፣ እንደዚያ እየተረጎምንባት ነው እንጂ ዶሮ የምትጭረው ከውስጥ የተደበቀ ነገር ያለን ትላትል ነገር ለመብላት ለልጆቿ ለማብላት አዎ ትጭራለች፣ ትፈግሳለች። እንዲሁ ጭሬ ልድፈው የሚል በዚህ በተንኮል ግን የምታደርገው ነገር የለም። ይሄንን እንደው ክፉ አተረጓጎማችን ነው እንጂ ዶሮ እንደዚህ አይነት ተልእኮ የላትም። ተሐድሶም ቢሆን የሚጭረው የሚቆፍረው ስህተትን መንጥሮ ለማውጣት ነው። ይህንን እነግርሃለሁ። ካልህም እንደ ዶሮ ከመሰልከኝም ስንት የበሰበሰ ትምህርት አለ መሰለህ። ማርያምን አምላክ ያደረገ ማርያምን ቤዛ ያደረገ ስንት አይነት የሞተ ትምህርት አለ መሰለህ። እንደዛ አይነቱን ቆፍሬ መንጥሬ ለመጣል አዎ እቆፍራለሁ። በእግዚአብሔር ቃል እመነጥረዋለሁ፣ እመጣበታለሁ፣ እዘምትበታለሁ። ታምረ ማርያም ነው ይዘህ የምትከራከረኝ ወይስ መጽሐፍ ቅዱስ? ስለዚህ ለቤተክርስቲያን የምትመጥን ሰው አይደለህም። ለየትኛውም መድረክ አትመጥንም። ያው ቤተክርስቲያኒቱ አንተ ውረድ አንተ ውጣ ስለማትል አፍ ስለሌላት ሁሉም የአንተ ጓደኞችና መሰሎች ስለሆኑ እንደፈለገ የሚነገርባት ቦታ ናትና እየኖርህባትም እንጂ ሊቃውንት ቢኖሩባት በእውነት ወንጌልን የሚሰብኩ ኢየሱስ ክርስቶስን የሚሰብኩ የፍሬምናጦስ ልጆች ቢኖሩ እንደናንተ አይነት 7 ጊዜ ተወልዶ ነው ትምህርቱን መማር ያለበት እንጂ ዝም ብሎ እንደዚህ እንዴት በምን ተአምር እንዴት ተደርጎ ተሐድሶ ፕሮቴስታንት ለማድረግ ወይም ለመበተን ነው ያልከው? የምናገለግለው ህዝቡን ፕሮቴስታንት ለማድረግ ካልቻልን ግን መበተን። በእውነት ይሄን እንደው አላብራራው። ላንተ
መረን ወጥተህ ለተናገርከው ላንተ መልሼ ሰጥቻለሁ። የት ታውቀናለህ? ሲጀመር ተሐድሶን የት ታውቀዋለህ? አንተ መድረክ የሚወጣ ሰው የሚሰብክ ሰው እኮ ስለ ዘመኑ ስለ ወቅቱ ጉዳይ በደንብ አድርጎ ጠንቅቆ ማወቅ አለበት። መጀመሪያ በእግዚአብሔር ቃል መብሰል አለበት። ሲሆን የቤተ ክርስቲያኒቱን ያሬዳዊ ዜማ በመጠኑ፣ ግዕዝ ቋንቋ በአግባቡ፣ ከዚያ ደግሞ አማርኛውን መጽሐፍ ቅዱስ ልቅም ብጥር አድርጎ ደግሞ ማወቅ። ከዚያ በኋላ ነው ለአገልግሎት መውጣት። አይ እንዲህ አይደለም እንዲህ ነው ለማለት በእግዚአብሔር ቃል ነገሩን ለመመሰል በእነዚህ ዕውቀቶች መምጣት ጥሩ ነው። አለበለዚያ ዝም ብለህ ተሐድሶ ብለህ ህዝብ የሚወድህ መስሎህ እንደፈለገ ስትናገር ትንሽ አታፍርም? ነገሩ ሆዳም ሰው እኮ ከሆዱ ውጭ አምላክ የለውም። ጭንቅላቱም ሆዱ ነው፣ አምላኩም ሆዱ ነው። ነውራቸው ክብራቸው ነው። እና በጣም ደፋር ሰው ነህ። በጣም ሌላው ግሬት ኮሚሽን የሚባል ድርጅት አንስተሃል። ግሬት ኮሚሽን ከአውሮፓ ተነስቶ በየት በኩል አድርጎ ብራንቹን በየት በኩል እያስፋፋ ከዚያ ኢትዮጵያ እንደመጣ አሁን ታላቁ ተልእኮ ወይም ግሬት ኮሚሽን ተብሎ ኢትዮጵያ ውስጥ እንደሚሰራና ተሐድሶን እንደሚያስፋፋ ከተሐድሶ ጋር እንደሚሰራ ምናልባት እንግዲህ ባጀት በመስጠት ሊሆን ይችላል። ቢያሸክመን ምን ቸገረህ? ዓላማችን ተመችቶት ራእያችን ተመችቶት ለዚህ የተቀደሰ አገልግሎታችሁ እንካችሁ ብሎ ገንዘብ ቢሰጠን አንተ ምን አገባህ? ገንዘብማ ቢሰጥ አንተ ነበር ቀድመህ የምትመጣ። አንተ ትመጣ ነበር። እንደ ቤተክርስቲያኒቱ ሀብታም ስለሌለ የሚዘረፍ ገንዘብ ያለው ቤተክርስቲያኒቱ ውስጥ ስለሆነ አትወጣም እንጂ ከዚህ ዶላር ቢገኝ ከዚህ ብር ቢገኝ እንዴ ወይ ተአምር! እንዴት ይነጋልሃል? እንዴትስ ይመሽልሃል? ግሬት ኮሚሽንን ቀረብ ብለህ ዓላማውን ጠይቀው። ትጸጸታለህ፣ ንስሐ ትገባለህ። አላዋቂነት እንዴትና በምን ሁኔታ እየሰራ እንዳለ ለምን ዓላማ እየሰራ እንዳለ ሰው በኢየሱስ ክርስቶስ አምኖ የዘላለም ሕይወት እንዲኖረው ማገልገል እንዴት መናፍቅነት ይባላል? ለመሆኑ ኢየሱስ የሚባል ካፍ ወጥቶ ያውቃል እንዴ? 7 አጋንንት እኮ ነው የሚወጣልህ። ኢየሱስ ብለህ በእምነት ብትጠራ እውነቴን ነው የምልህ 7 አጋንንት ይወጣልሃል። ቀልድ ነው እንዴ? ይሄ ስም እኮ ውድ ስም እኮ ነው፣ ክቡር ስም እኮ ነው። በሰማይም በምድርም ከምድርም በታች ያለ ፍጥረት ሁሉ የሚንበረከክለት መላእክቱ ሁሉ የሚሰግዱለት ይገባል የሚሉለት እኮ ቅዱስ ስም እኮ ነው። ይሄን ስም መጥራት እኮ መታደል ነው። ኢየሱስ ሲባል እንደዚህ የሚያባንንህ የሚያንቀጠቅጥህ የሚነዝርህ ያደረብህ መንፈስ ነው። ጨክንና ኢየሱስ ብለህ ጥራው። እውነቴን ነው የምልህ ጥራው። አርሴማ ጸበል ከመሄድ ዝም ብለህ የቤተክርስቲያን አፈር ምናምን ቅጠላ ቅጠል ከመበጣጠስ ኢየሱስ ነው መድኃኒት። ለሁሉም ኢየሱስ መድኃኒት ነው። ኢየሱስ አልሆንለት ብሎ የሚቀር የፈውስ አይነት የለም። እንኳን ስለዚህ ከምድራዊ ምናምን ነገር ይቀርና ከዘላለም ሕይወት የታደገ ስም ነው። የምታደርጉትን ሁሉ በስሜ አድርጉት። ይሄን ማመንና መቀበል ያቃት አንተ ኦርቶዶክስ ነኝ ብለህ ስም አውጥተህ ራስህን ልትጠራ አትችልም። ሞራሉም የለህም። እኔ እያለሁ እኔ ኦርቶዶክስ እያለሁ እኔ ተዋህዶ እያለሁ በምን አቅም በምን ሞራልህ? ስለዚህ አትችልም። ከዚያ እያይዘህ ከሳቴ ብርሃንንም አንስተሃል። ከሳቴ ብርሃን በጣም የሚሰራ ጠንካራ አገልግሎት ነው። ጠንካራ አገልግሎት ይሰራል። መርጌቶቹን አሰልጥኖ ጨርሷል።
የቆሎ ትምህርት ቤት አንድም አልቀረው። እርምህን አውጣ። ገዳማት አንድም አልቀሩትም። ዲያቆናት፣ ቀሳውስት፣ ሰንበት ተማሪ፣ ኧረ ጳጳሳት ሳይቀር ሁሉን አዳርሰናል። ወንጌል ሰብከናል። ተባረኩ ተብለናል። እግዚአብሔር ይባርካችሁ ተብለናል። ዝቋላ ገዳም፣ ደብረ ሊባኖስ ገዳም፣ ዋልድባ ገዳም ሳይቀር እኛ ያልገባንበት የለም። በውጭ ሀገር እያነቃነቅ ነው። ቴሌግራማችን፣ ዩቲዩባችን ዓለምን አነቃንቋል። ቤተ ክርስቲያን ኦርቶዶክስ እንዲህ ተናውጣልሃለች። ጉድህ ፈላ፣ ጉድህ ፈላ። ይህንን የተሸከመውን ግሳንግስ ከታመረ ማርያም ጀምሮ በደረጃው ያለውን ይህን ገድላት ድርሳናት ስናንኮታኩተው ጉዱን ገመናውን ስንዘረግፈው በምን እንደምትበላ በምን እንደምትተዳደር ወደፊት የምናየው ይሆናል። ከሳቴ ብርሃን ጠንካራ ድርጅትም ጠንካራ አገልግሎት ነው፣ እየራበው የሚሰራ። አሁን ደግሞ በ24 ሰዓት ቴሌቪዥን ይመጣልሃል፣ በቀጥታ ፊት ለፊት ይመጣልሃል። ቤተ ክርስቲያኒቱ መናገር ያቃታትን ደፍሮ መናገር የሚችል የወንጌል አርበኛ እውነተኛ ሐዋርያት ያሉበት ደግሞ የቤተ ክርስቲያኒቱ ሊቃውንት ይመጣሉ፣ ይገለጣሉ። ስለዚህ መድረኮችን፣ መቅደሶችን መቆጣጠር ተልኳችን ነው። ትልቁ ዓላማችን መቅደሶችን፣ መድረኮችን ነው። ያንተ ግርና ድርሳን እስከመቼ ትሰብካለህ? ዛሬ አባ እንትና ነው ስለ አባ እንትና፣ ዛሬ ቅድስት እንትና ስለ ቅድስት እንትና። ኢየሱስስ በቃ መድረኩ፣ መቅደሱ፣ አውደ ምሕረቱ ሁሉ ቦታ ኢየሱስ ነው። ከ1 እስከ 30 ዓመት እስከ ዓመት ኢየሱስ። እግዚአብሔር ስበኩት ብሎ እንካችሁ ብሎ የሰጠን ኢየሱስ ራሱ ኢየሱስ ለደቀ መዛሙርቱ ከፀሐይ መውጫ እስከ መጥለቂያው ይሄንን ሕያው ቃል ቅዱስ ወንጌል ስበኩት ብሎ በእጃቸው የሰጠው ሕያው ቃል ይሄንን እንሰብካለን። ሌላው ሁሉ ዝቅ ይላል። መድረኮችን መቆጣጠር፣ አዎ። መቅደሱን መቆጣጠር፣ አዎ። ሰንበት ትምህርት ቤትን መቆጣጠር፣ ከፍተኛ ትምህርትን መቆጣጠር፣ አዎ። ገዳማት፣ አዎ። እንደው ምድሪቱ ሁሉ ኢየሱስ ይሆናል። እግዚአብሔር ይመስገን፣ ይደረጋል። ክብር ለአምላካችን ይሁን። ቀጣይ ሌሎችን ፕሮግራሞች ይዤ ምናልባትም ያንተን ሌሎችን የስተት ትምህርቶችን ይዤ በድጋሚ እስከመጣ ድረስ ደህና ሁኑልኝ። እንደው ተቆጣህ፣ እልህ ተጋባህ የምትሉኝ ወንድሞቼ ይቅርታ አድርጉልኝ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ምንም ማለት ስለማልችል ነው። ምንም ማድረግ ስለማልችል እንዲህ አይነት ሰዎችን መናገር ስላለብኝ እንደዚህ የወረደ ንግግር የሚናገሩ ሰዎችን ስርዓት ያዝ ማለት ስላለብኝ ራሳቸውን እንዲያውቁ ነገ ወደ መድረክ ሲመጡ አይ እንዲህ ተብያለሁ ባለፈው ዛሬ ግን እንዲህ ማለት የለብኝም ብለው እንዲጠነቀቁ ተዘጋጅተው እንዲቀርቡ ልካቸውን እንዲያውቁ ለማድረግ ህዝቡን እንዳያሳስቱ መረን እንዳይለቁ ለማስጠንቀቅ አዎ በእንዲህ አይነት መንፈስ መጥቻለሁኝ። ምናልባት ይህንን ነገም ከነገ ወዲያም ልደግመው እችላለሁ። ቤተ ክርስቲያኔ ህዝቤ ሲኦል ገሃነም እየገባ ዝም ብዬ ማለት አልችልም። እየሳኩ ልሰብክ አልችልም። እንዲህ አይነት ስብከት ግዴታዬ ነው። ስለዚህ ወገኖቼ እግዚአብሔር ባርካችሁ፣ ጸጋውን ያብዛላችሁ። ሐሳባችሁን ኮሜንታችሁን አስቀምጡ፣ ጥያቄ አስቀምጡ፣ መብራራት ያለበትን ነገር አስቀምጡ። ተባረኩልኝ። ወዳችኋለሁ። ሰላም ሁኑልኝ።